ነው የምትሰሩ። ራቅ አድርጉት ስትባሉ አትሰሙ። ግን ደግሞ ካልተጠጋችሁ መተኮስ አትችሉ። ልብሱ በስነ ስርዓት መተኮስ ስለማይችል አንዳንዶቻችሁ ልብስ እየተኮሳችሁ ላይቭ ሁሉ ትገባላችሁ። ማለት ቪዲዮ የሰው ላይቭ የሰው ህይወት እነሱ ህይወታቸውን ገንዘባቸው ሜክ እያደረጉ አንቺ ልብስ እየተኮሽ የምትገቢ ሴት አለሽ። በሽተኛ ይሆንሽ እንደሆነ ታውቂያለሽ። አንደኛ ልብስ የምትተኩሱ ሰዎች 3 ወይ 2 ልብስ ከተኮሳችሁ በኋላ አንዴ ቆም አድርጋችሁት አረፍ ብላችሁ 1 ብርጭቆ ውሃ መጠጣት አለባችሁ። 1 ብርጭቆ ውሃ። ሁለተኛ የምትሰሩት ስራ ከጤናችሁ ጋር የሚያያዝ ነው። እንት የምታደርጉ ፍላሽ የምትጠቀሙ ሰዎች፣ ሽንት ቤት የምታጸዱ ሰዎች ከባድ አደጋ ውስጥ እንዳላችሁ ታውቃላችሁ። ከባድ የሚባል አደጋ ውስጥ ነው ያላችሁት። አንደኛ ልብስ ስትተኩሱ ሽንት ቤት ስታጸዱ ማይቀላቀል ነገር እየቀላቀላችሁ ነው። ፍላሽና የሆነ ሌላ አንድ ኬሚካል አለ ክሎሪክስ፣ እሱን ቀላቅላችሁ የምትጠቀሙ ሰዎች አንደኛ ከእናንተ በላይ ነገር የለም። ጓንት ተጠቀሙ፣ ንጹህ ጓንት። ሁለተኛ ትልቁ በዚህ ባፍንጫ የሚገባ የሳምባ በሽታ የሳምባ ቲቪ የሚያመጣ በሽተኛ የሚያደርግ ከጊዜ ወደ ጊዜ ህይወታችሁን እያጠፋ ያለው በሽተኛ እያደርጋችሁ ያለው ሽታው። ቢያንስ አፍሽን በደንብ ሸፍኝ፣ በደንብ ሻርፕሽን ጥምጥም አድርገሽ በደንብ እፍና አድርገሽ። በዛ ላይ ራቅ ብላችሁ ነው መጠቀም ያለባችሁ፣ ፊታችሁን እንዳይገርፋችሁ። አሲዱ ቢያንስ ካፈሰሳችሁበት በኋላ ተወሰነ ሰዓት ራቅ ብላችሁ ቆዩ፣ ሽታውን እንዳይላችሁ። በዛ ላይ እግርሽን እንዳይነካሽ። እግራቸው የተነካ ጥፍራቸው የተገነጣጠለ ሰውነታቸው የተሸነጣጠቀ ሰዎች ነው የምታዩ። ይሄ የምናየው ሚዲያ ላይ የምናየው ሰው ሁሉም ጤነኛ መስሏችሁ ነው? ራሳችሁን ለምን አትጠብቁ? ሲጀመር በጣም ሶዳ ስትጠቀሚ ቀስ በይ። ሽንት ቤት ቱቦ ከተደፈለ እኔ ከአቅሜ በላይ ነው ባለሙያ አምጭና አስከፍቼ በይ። አንቺ ምን አስጎረጎርሽ? አንቺ ምን ቤት ነሽ ፍላሽ እያደረግሽ ህይወትሽን ልታጭ የምትምትይ? ሜንቴናንስ እንታና ሜንቴናንስ ይስራ። አልሰራም በያት፣ እግዚአብሔርን አልሰራም በያትና በዚህ የመጣ ህይወትሽ ይጥፋ። በጣም ተጠንቀቁ። እሱ ሽታ አይናችሁን ያሳውራል፣ ባፍንጫችሁ ገብቶ ሳምባችሁን ይበጥሳል። ጤነኛ አትሆኑ። ለበሽታ ነው፣ ለከባድ በሽታ ነው። እጃችሁ ከነካ እጃችሁ ይቆስላል፣ ለሌላ ችግር ውስጥ ነው የምትገቡት። አንጀታችሁን ነው የሚበጥሰው። በጣም ተጠንቀቁ። ስትጠቀሙ በጣም ጥንቃቄ አድርጉ። እኔ ቪዲዮ ሰርቼ የሆነ ቪዲዮ አስቀምጬላችኋለሁ። ቪዲዮውን ስላላያችሁት ነው እንጂ ይሄ ከራስ በላይ ነፋስ የለም። ስሙ። ይሄን ያህል ጊዜ ሰጠን፣ ይሄን ያህል ጊዜ ሰጥቼ ምናልባት የምትሰሙ ሰዎች ካላችሁ ብዬ ነው ጊዜ ሰጥቼ እንጂ ሞኙኝ አይደለም። ወይም ደግሞ የጊፍት ማት ያንበሳ ማት ያዘነባችሁልኝ አይደለም። እናንተ ጋር ቁጭ አልኩት ከእግዚአብሔር የመጣ በረከት ስለሆነ ከእግዚአብሔር ነው በረከቱን ማለት። እኔ ልንገራችሁ፣ ማንም አሁን ላይ ለምን ተነካው፣ ለምን ክብሬ ተጎደለ፣ ለምን የሰው ቤት ተዘጋ፣ ለምን ትዳራቸው አልተበተነም ብሎ ሲታገሉ ከነሱ ጋር ነው የምታሽቃብጡት አይደል? የማይጠቅማችሁ ነገር። የሚጠቅማችሁ ግን ይሄ ነው። ምክንያቱም የቤት ሰራተኞች ናችሁ እንጂ የመንግስት ሰራተኞች አይደላችሁ። ቤታችሁ ሄዳችሁ አይደለም ተኝታችሁ የምትሰሙት። ሰው ቤት ብትጮሁ ማንም የማይደርስላችሁ ቦታ ላይ ነው ያላችሁ። ለግሬያችኋለሁ። ለጤናችሁ በጣም የፈለገ ድርድር ምግብ መብላት ካለብሽ ምግብ ቢ፣ ጤናሽን መጠበቅ ካለብሽ ጤናሽን ጠብቂ፣ ለራስሽ ጊዜ መስጠት ካለብሽ በቂ እንቅልፍ ተኚ፣ ሰላምሽን ፈልጊ። ሰላምሽን አተሽ ግን ህይወቴ ይስተካከላል ለምትሉ ሰዎች ተሳስታችኋል። በጭራሽ ህይወታችሁ አይስተካከልም። በጭራሽ ይሄን እንዳታስቡት። ህይወታችሁ አደገኛ ሁኔታ ላይ እየመጣ ነው ያለው። በእያንዳንዷ ቀን አንዳንድ ስህተት፣ አንዳንድ ምንም አልሆንም ምንም አያመጡም እያልሽ የምታደርጋት ነገር ነገ ተሰብስቦ ዋጋ ያስከፍልሻል። እህታችን ያ ሁሉ ህመም የመጣባት ትናንትና ለራሷ ትታ ለሰው ለመኖር መከራዋን ስታይ የሰራችሁት ቤት
እናንተ ከሌላችሁ እነሱ ነው የሚኖሩበት። እናንተ አፈር ውስጥ ነው የምትገቡት። ለቤት የሆነ ይለፋሻለሽ። ይኸውላችሁ አንድ ነገር ልንገራችሁ። ይህች ዓለም ለተጨነቁት፣ ለሚያለቅሱት፣ ለሚኳትኑት፣ ለሚለፉት፣ ለሚደክሙት ቦታ የላት። እውነቱን ልንገራችሁ። ራሳችሁን አታስጨንቁ። ሸክማችሁን አውርዱና ጣሉና ለአምላክ ስጡና ህይወታችሁን ኑሩ። አትቀልዱ። ነገ ዋጋ ትከፍላላችሁ። ለማን አባቱ ብለሽ ነው? ለምን ባናቱ አይቀርቅ? ለምን ባናቱ ከአንቺ ውጪ ለምን ዓለም ድምጥማጡ አይጠፋም? አንቺ ከሌለሽ ምን ያለሽ? ለራስሽ አይደል የምትኖሪው? ምንድነው እያደረጋችሁ ያላችሁት? ቆይ ከዚህ ኑሮማ ኢትዮጵያ ውስጥ እኮ እንደ ከአንዱ ጋር እኮ ያውደለደልሽ መኖር ትችያለሽ። ምን ችግር አለ? የሆነ ነገር ይቀየራል ብላችሁ መጣችሁ። ለምንድነው ራሳችሁ ላይ ጤናችሁን በሽተኛ ሆናችሁ ታማችሁ የምትሞቱት? ለማን ብለሽ ነው የምትሞቹው? ለማን ብለሽ ነው እህቴ የምታለቅሽው? እንባሽን ጠረጊና ተነሽና ውጪ። ከዛ ቦታ ውጪና ይኸውልሽ ራስሽን ኑሪ። ለምን የፈለገ ይሁን እግዚአብሔር ያውቃል። እንዴ ይሄ ህዝብ እንደሆነ ኃጢአትም ስትሰሪ ያወራል፣ ጻድቅም አስመሳይ ይልሻል። ብታዚው እግሬ ተንጠለጠለ ማለቱ አይቀርም። የሆንሽውን ሆነሽ ራስሽን አድኝ። እኔ ነግሬያቸዋለሁ። ይሄ ጭንቀት ምናምን እከሌ ዕቃ ሳልይዝለት ቤቴ ሳይሞላ መስኮት ሳልገጥም መስኮት ለመግጠም ብለሽ ያንቺ ጨጓራሽን ይነቀልሻለሽ ሰዋለሽ። ይሄ ጅልነት ነው። መጨረሻ ላይ እኮ ብቻሽን አይደለም አቅፈሽው እንደ ዶሮ የምትኖሪው። የሆነ ሰው ይመጣል፣ ያለፈ ያልደከመ ሰው በህይወትሽ ውስጥ ይመጣል እኮ። ምንድነው እንደዚህ አይነት ጉድ? አሁን እኮ አንድ አረብ ሀገር ያሉ ልጆች ምንድነው የሚያስጨንቃቸው? ለምንድነው አይምራቸው የሚታመመው? ለምንድነው የሚያብዱት የሚባል ለፍተው ደክመው ሰብስበው ታግለው ራሳቸው ተርበው በሽተኛ ሆነው የሰበሰቡት ገንዘብ ቤተሰብ በላው ሲባል እንዴ ታምሜ በሽተኛ ሆኜ ከሰው ጎዳና ወጥቼ ህይወቴን አጥቼ እንዴት ብላ ትቀውሳለች። ይሄን ነገር ማሰብ ያለብሽ እየመጣችሁበትና አሁን እየኖራችሁ ያላችሁ ትክክል ነው አይደለም? አይደለም። ትናንት የመጣሽው መንገድ፣ ትናንት የመጣሽበት ህይወት ሌላ፣ አሁን ሌላ ነው። ሌላ ታሪክ ውስጥ ገብታችኋል። ከጀርባ ምን እንደሚያወሩባችሁ ልንገራችሁ። ይሄን ሚስጥር ልንገራችሁ። አሁን ቲክቶከር ነን ብለው ሚዩት አርጊናት። አሁን የገባሽ ሚዩት አርጊ። ምን ያሉ እንደሚያወሩባችሁ ታውቃላችሁ እንዴ? ለመጨረሻ ፋሮች እኮ ናቸው። ከገጠር አዲስ አበባን እንኳን አታውቅ። እኔ በጆሬ ነው የሰማሁት። በጆሬ አዲስ አበባን እንኳን ከተማን በአግባቡ አታውቅም እኮ። ላይፍ የሚባለውን አታውቅም። ቤተሰብ ጋር አደገች። ትምህርት ስትማር ቆይታ ኑሮ ማስተካከል አለብሽ ተብላ ከዛ ኢሚግሬሽን መጣች። ከኢሚግሬሽን አውሮፕላን ተሳፈረች። አውሮፕላን እንኳን የተሰጣት ምግብ ምን እንደሆነ ሳታውቀው ሳትበላ መጣች፣ ወረደች። እዛ ስራ ቤት ገባች። ስልክ የላትም ነበረ። ስልክ ተገዛላት። ትንሽ ቋንቋ ጀመረች። ከዛኛ እኛ ነን እኮ ህይወቷ፣ ከኛ ውጭ እኮ ሌላ ላይፍ የላትም ነው የምትባሉት። ስለሰማው በጆሬ ከኛ ውጭ ላይፍ የላትም። እኛ ለሷ ፕራይም ሚኒስተሮቿ ነን። እኛ ለሷ ሞዴሏ ነን። ለዚህ ምን እስኪ ተሳሳችና እስኪ ከነሱ ገስት ውስጥ የሆነ ስህተት ስትሰሪና የሆነ ነገር ተሳደቢና የሚሰደብሽን ስድብ ከባንክ እያወጡ የሚመዘልጡልሽ ሂድ ግማታ ሸታታ ጥምብ ማትረቢ ነው የምትባዩ። እሷ እኮ ሸታታና ግማታም ነበርች እኮ ትናንትና። ግማቷን ያጸዳሽው ግን አንቺ ነሽ። ሸታታነቷን ያጸዳሽላት የግጥም የርዕስ ንፍሮ ሙሉ የኢትዮጵያ ህዝብ አለቅም ቦሮሮ የምንጥደው አሮ መሬታችን ሰፊ ግን ሆዳችን ጦማድሮ
ምንም ሳይፈጠር ባለፈ ዘንድሮ እሱ በእኛ ሐዘን ተሞሽሮ አምላኪ ሆይ ማንም ሰው ሳያይ አድርገው ደንቆሮ በነካጀ አይኑንም አጥፋልኝ ቤተሰብ በዚሁ እኮ ከቀጠልን እንደ ድንጋይ መወራወራችን ነው ወይ ልደራ